ተናስተልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። በተሳሳተ መንገድ የጽንፈኛ ቡድን ተቀላቅሎ የነበረ 15 በተለያየ ኃላፊነት ላይ የነበሩ አመራርና አባላት ከነትጥቃቸው በሰላማዊ መንገድ እጅ መስጠታቸውን የአየር ወለድ ክፍለ ጦር አስታወቀ። በተያዘ በደቡብ ወሎ ዞን መሃል ሳይንት ወረዳ የጽንፈኛ ቡድን አባላት ወደ ሰላም እየተመለሱ መሆኑ ተገልጿል። በዝርዝር እንመለስበታለን። ምርጫ ቦርድ ለህወሓት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ዛሬ ግንቦት 5 2017 አብቅቷል። ህወሓት በበኩሉ ምርጫ ቦርድ ሰረዝን አልሰረዘኝ ምንም አይፈጠርም ሲል ተናግሯል። በብርቱካን ተመስገን የክስ መዝገብ በሽብር ከተጠረጠሩ ግለሰቦች መካከል የ10ኛና 11ኛ ተከሳሾች የዋስትና ጥያቄ ተቀባይነት ሲያገኝ የሌሎቹ ውድቅ ተደረገ። ከውጭ እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ የተጠቀመች ነው ሲል የመንግስታቱ ድርጅት ከሰሰ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያም የግንቦት 2017 ዓ.ም የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ነገ ይጀምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በነገው ዕለት በጽርሐ መንበረ ፓትርያርክ እንደሚጀምር ተገልጿል። የምልዓተ ጉባኤው መክፈቻ የጸሎት መርሃ ግብር አሁን በመንበረ ፓትርያርክ ቅድስት ቅዱሳን ማርያም ገዳም እየተካሄደ መሆኑም ታውቋል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና አጠናክረው እንዲቀጥሉ ፕሬዚዳንት ታዬ አጽቀሥላሴ አስገነዘቡ። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ መካሄድ ጀምሯል። ፕሬዚዳንት ታዬ በጉባኤው መክፈቻ ላይ ባደረጉት ንግግር የሃይማኖት መሪዎች ለሀገር የሰላም ግንባታ ሚናቸው የጎላ መሆኑን አነስተዋል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖት አባቶች ያላቸውን የማይተካ ሚና የበለጠ ማጉላት እንደሚገባቸውም በአጽንኦት መግለጻቸው ተገልጿል። እርስ በርስ መረዳዳትና መደጋገፍ የሚያጋጥሙ ችግሮችን በቀላሉ ለመወጣትና ሰላምና ልማትን ለማስቀጠል ወሳኝ መሆኑንም አስገንዝበዋል። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችው ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶችና ሚናቸው የጎላ መሆኑን አስረድተው ሚናቸውም የበለጠ አጠናክረው እንዲቀጥሉ ጠይቀዋል። ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በብቃት በመከላከል የቀጠናውን ሰላምና ደህንነት ለማረጋገጥ ሀገራት በትብብር ሊሰሩ እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ ጀነራል አምባሳደር ሬድዋን ሁሴን ገለጹ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። በስብሰባው ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የምስራቅ አፍሪካ የመረጃና ደህንነት አገልግሎት ኮሚቴ አባል ሀገራት፣ የአፍሪካ ህብረትና የተለያዩ ሀገራት ተወካዮች ተገኝተዋል። አምባሳደር ሬድዋን ሁሴን በወቅቱ እንዳሉት ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችን፣ የሳይበር ጥቃትና ግጭት የቀጠናው ስጋት ሆነው ቀጥሏል። በቀጠናው የሚስተዋለውን የጸጥታና ደህንነት ስጋት በብቃት ለመመከት በሀገራት የጸጥታ ተቋማት መካከል የመረጃ ልውውጥ ወሳኝ መሆኑን ገልጸው ጠንካራ ትብብር በመፍጠር የቀጠናውን ሰላምና ጸጥታ ማረጋገጥ ይገባል ብለዋል። ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን መከላከል የሚያስችል የሪፎርም ያደረገው የብሔራዊ መረጃና ደህንነት አገልግሎት ለቀጠናው ሰላምና መረጋጋት በኩል ሚና እየተወጣ እንደሆነም አመላክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይና የህብረቱ ኮሚሽን ጽህፈት ቤት ኃላፊ አምባሳደር መሐመድ አልአሚን ስዌፍ ስብሰባው በቀጠናው ሰላምና መረጋጋት ላይ ለመምከር ወሳኝ ሰዓት መሆኑን ገልጿል። የሳይበር ጥቃት፣ የፖለቲካ አለመረጋጋትና ሽብርተኝነትን ለመከላከል በትብብር መስራት ይገባልን ብሏል። ለዚህም በቀጠናው ሀገራት መካከል የተሳለጠ የመረጃ ልውውጥ ሊኖር እንደሚገባ መናገራቸውን ተዘግበዋል። በኢትዮጵያ ኢንቨስት ያድርጉ የ2025 ፎረም ላይ የኢትዮጵያ ኢንቨስትመንት ኮሚሽን ከ1.6 ቢሊዮን ዶላር በላይ የኢንቨስትመንት ስምምነቶችን ተፈራረመ። ለሁለት ቀናት ሲካሄድ የቆየው በኢትዮጵያ ኢንቨስት ያድርጉ የ2025 ፎረም ዛሬ ተጠናቋል። በፎረሙ ላይ የኢትዮጵያ መንግስት ለኢንቨስትመንት በቁርጠኝነት እየሰራ መሆኑን በስፋት መነሳቱ ተገልጿል። ኢትዮጵያ በግብርና፣ አግሮ ፕሮሴሲንግ፣ በማምረቻ፣ በአገልግሎት፣ በአይሲቲና በሌሎችም ዘርፎች ከፍተኛ አቅም እንዳላት ያሳየችበት መድረክ መሆኑን የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን አስታውቀዋል። በአገሪቱ የተወሰዱ የኢኮኖሚ ሪፎርሞች ለኢንቨስትመንት ዘርፍ ወሳኝነት ያላቸው መሆኑንም አብራርተዋል። የኢሚግሬሽንና ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካቾች ባሰራጨው መልእክት የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ መጀመሩን ገልጿል።
ከግንቦት 6 ቀን 2017 ዓ.ም ጀምሮ ሁሉም አመልካች በኦንላይን በማመልከት በቀጠሮ ቀኑ ብቻ ወደ ተቋሙ መሄድ መስተናገድ እንደሚችል ማሳውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉ ገልጸዋል። በተጨማሪም አገልግሎቱ ከግንቦት 6 2017 ዓ.ም ጀምሮ መደበኛ የፓስፖርት አገልግሎት ከጠዋቱ 12 ሰዓት እስከ 8 ሰዓት ድረስ፣ የአስቸኳይ ፓስፖርት አገልግሎት ደግሞ ከ9 ሰዓት እስከ ምሽቱ 4 ሰዓት በሁለት ፈረቃ እንሰጣለን። በቀጠሮ ቀናችሁ በፕሮግራሙ መሰረት ወደ ተቋማችን በመምጣት ተስተናግዱ ሲል ገልጿል። ከቀጠሮ ቀን ውጪ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ሲልም አሳስበዋል። በሰሜን ሸዋ ዞን በሚዳ ወረሞ ሬማ ንዑስ ወረዳ 15 የጽንፈኛ አባላት እጃቸውን ሰጥቷል። በተሳሳተ መንገድ የጽንፈኛ ቡድን ተቀላቅሎ የነበሩ 15 የተለያዩ ኃላፊነት ላይ የነበሩ አመራርና አባላት ከነትጥቃቸው በሰላማዊ መንገድ እጅ መስጠታቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ተናግሯል። አሁን ባለንበት ዘመን ማንኛውም ጥያቄ በሰለጠነ መንገድ በመነጋገር የሚመለስ እንጂ ወንድሙን በመግደል እናቶችን በማስለቀስ ይመለሳል ማለት ያለን በማሳጣት ወደ ድንቁርና የሚመልሰን በመሆኑ ሌሎች በጫካ የሚገኙ የጽንፈኛ አባላት የሰላም ጥሪውን እንዲጠቀሙ ኮሎኔል ማቴዎስ ጥሪያቸውን አስተላልፈዋል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ በበኩላቸው ወንድሞቻችን ከተሳሳተ አቅጣጫ በቃን ብላችሁ ምክራችንና ጥሪያችንን ሰምታችሁ እንኳን በደህና መጣችሁ ብሏል። የቀሩትንም ወደ ሰላም እንዲመጡ የራሳቸውን ሚና መጫወት እንዳለባቸው አስገንዝበዋል። እጅ የሰጡት አመራሮችና አባላት በተሳሳተ መረጃ የጽንፈኛ ቡድን መቀላቀላቸውን በመግለጽ በትጥቅ ትግል ውድቀት እንጂ የሚመጣ ለውጥ አለመኖሩን ገልጸው ትክክለኛ ዓላማ የሌለው ቡድን መሆኑን በመርዳትና በማወቅ መንግስት የሰጠውን የሰላም አማራጭ በመቀበል እጅ ሰጥተናል ሲሉ ተናግረዋል። በሌላ ዜና በደቡብ ወሎ ዞን መሃል ሳይንት ወረዳ የጽንፈኛ ቡድን አባላት ወደ ሰላም እየተመለሱ ነው። የሰሜን ምስራቅ እዝ ኩር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በተሳሳተ ትርክት ቀደም ሲል ከጽንፈኛ ቡድኑ ተቀላቅለው የነበሩ አባላትና ሰራዊቱ ከአካባቢው የሀገር ሽማግሌዎች፣ የሃይማኖት አባቶችና ከወረዳው የጸጥታ መዋቅር ጋር ሆነው ባደረገው ጥረት ወደ ሰላማዊ ህይወታቸው መመለስ ተችሏል ብሏል። በህገወጥ ቡድኑ የሚደረጉ ዝርፊያና እገታዎች የማህበረሰቡን ኢኮኖሚ ከማዳከም ውጪ ፋይዳ የላቸው መሆኑን የገለጹት ጀነራል መኮንኑ ማህበረሰቡ ከዚህ አጸያፊ ድርጊት ራሱን እንዲጠብቅ አሳስበው ሰራዊቱ የማህበረሰቡን ሰላም ለማስከበር የሰላም ጥሪውን ባልተቀበሉት ቡድኖች ላይ የሚወስደውን እርምጃ አጠናክሮ ይቀጥላል ብሏል። የጽንፈኛ ቡድን አባል ጫላ ኃይሉ በተሳሳተ ቅስቀሳ ለህገወጥ ቡድን መጠቀሚያ ሆኖ እንደነበርና መንግስት ያስተላለፈውን የምህረት ጥሪ ተቀብሎ የተመለሰ ሲሆን የህዝቡን ስቃይና እንግልት ለማቃለል ብቸኛ መፍትሄ ሰላም በመሆኑ ሌሎችም የእነሱን ተሞክሮ በመውሰድ ወደ ቀደመ ማንነታቸው እንዲመለሱ ጥሪ አቅርበዋል። የቡድኑ አባላትም የሰላም ጥሪውን ተቀብለው ወደ ሰላማዊ ህይወታቸው ሲመለሱ ሰራዊቱ ያለምንም ጥላቻ ስለተቀበላቸው አመስግነው በቀጣይ ከሰራዊቱና ከወረዳው የጸጥታ መዋቅር ጋር በመተባበር የበደሉትን ህዝብ ለመካስ ዝግጁ መሆናቸውን አብራርተዋል። አሁን በደረሰን ዜና ደግሞ ፈርጣ ወረዳ የጋሰኝ ዙሪያ የጽንፈኛ መሪ አድማሱ ዋሴ የጽንፈኝነት መጨረሻው ሞት መሆኑን በመረዳት 6 አጃቢዎችን እና የሚመራውን ታጣቂ ይዞ አሁን ለወረዳው የጥምር ኃይል እጅ ሰጥቷል ሲል ምንጮች ገልጸዋል። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስላልተሰረዛችሁ የፕሪቶሪያውን ስምምነት አናውቀውም መባል ከተጀመረ ነው ሲል አንጃው የህወሓት ቡድን ገለጸ። ምርጫ ቦርድ ለህወሓት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ዛሬ ግንቦት 5 2017 ዓ.ም አብቅቷል። የፕሪቶሪያው ሰላም ስምምነት የፈረምነው ሆነ ጊዜያዊ አስተዳደሩን ያቋቋመው በምርጫ ቦርድ እውቅና ወይንም ሰርቲፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ገልጸዋል። ቡድኑ ይህ አደገኛ የሚሆነው በምርጫ ቦርድ ስለተሰረዛቸው የፕሪቶሪያን ስምምነት አናውቀው መባል ሲጀምር ነው በማለት የተለመደውን ህዝብን የማደናገርና ይህ ካልሆነ ይህ አደርጋለሁ የሚል ማስፈራሪያ ዘል ምላሽ ሰጥቷል። የፕሪቶሪያን ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርቲፊኬትም ይሁን ወረቀት የተሰራ ስራ የለም ሲሉ የፕሪቶሪያን ስምምነት ህወሓት ህገወጥ እንዲሆን የፈቀደለት ሲመስል አይነት የትምክህት ምላሽ ሲሰጡ ተደምጧል። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያ ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደስከዛሬው ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ሲሉ አስታውቋል። ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም፣ ከናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል የተፈናቃዮችን ውሳኔ እየገፋ መጥቷል ሲሉ ገልጸው እኛም ይህንን የተፈናቃዩን ውሳኔ እናስፈጽማለን በማለት የፌዴራል መንግስት እየሰራ ያለውን ስራ ወደ ጎን በመተው ከህግ አግባብ
ከአግባብ ውጭ የሆኑ ነገሮችን ለማድረግ ዝግጁ እንደሆኑ አመላክተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳ ከፋና ጋር በነበራቸው ቃለ ምልልስ ላይ ሌላው ስማቸው ጠርተው ክስ ካቀረቡባቸው መካከል ራሱን የትግራይ ሰራዊት TDF ብሎ የሚጠራው የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ እንበብ ናቸው። ጌታቸው ኮሎኔሉን በህገወጥ የሰዎች ዝውውር ውስጥ ተሳትፈዋል ሲሉ ከሷቸዋል። በቅርቡ ከሀገር እንደወጡ ጌታቸው በቃለ ምልልሱ የገለጿቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ የህወሓት ሰዎች አንዱ ነበሩ ሲሉም ምስክርነት ሰጥቷል። በእኛ በኩል በትግራይ የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል ነበር ያሉት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን ማገት እንዲሁም መሸጥ ተቀይሯል ሲሉ ተናግሯል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያላቸውን በመለየት እያንዳንዱ ሰው በትንሹ $4,000 እንዲያስገባ ይደረግ ነበርም ብሏል። 27 ሰው አንድ ቤት ውስጥ አስገብተው ከ20 ውጪ ሀገር ዘመድ ካላቸው አካውንት ከፍተው እስከ $80,000 እየተቀበሉ ኤርትራውያንን ይሸጡ ነበር። ይህ በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በኋላ ላይ ወደ ትግራይ ተወላጆችም ዙሯል በማለት ጌታቸው ክስ አቅርበዋል። ግለሰቡ በአዲስ አበባ ያስገነባቸውን 500 ሚሊዮን ግምት ያላቸው ንብረቶች እንዳሉትና ከዚህ ጋር ተያይዞም ከባንክ ባለሙያዎች ጋር ሲነታረኩ የሚያሳይ ድምጽ ወጥቶባቸው ነበር። ያደረጉትን የድምጽ ንግግር ተከታትለን እንመለስ። ሄሎ አቶ ፊቴ። አቤት። እንደምን ዋልከው? እንደበ አለ ይመስገን። ሰላም ነው? ሰላም ነው አለ። የተረዳዳን መስሎኝ ነበር። እንደገና አወጣችሁት ነው እየሰማሁ ያለው አቶ ፊቴ? ያው አንድ ወር በላይ ነው መጠበቅ አንችልማ አቶ ተወልደ። ታዲያ ምንድነው ማረገው? እኔ አሁን እኮ እየከፈልኩ ነው። 6 ሚሊዮን ከፈልኳችሁ ባለፈው። አዎ እኮ ያቋርጡላቸዋልና ማቋረጥ እኮ እየከፈልኩ ነው። አሁንም ከነገ ወዲያ ከ3 ቀን በኋላ 2 ሚሊዮን ከፍላችኋል። ምንድነው ይሄ ባንክ? አይኛ የባንኩ ፕሮሲጀር ነው የምንጠብቀው። የባንክ ፕሮሲጀር እኮ ሰው ሰርቶ ነው የሚከፍላችሁ። እኔ ደግሞ ኮሌክት እስካደርግ ድረስ ጠብቁኝ። ስንት ነው እንዲህ ያለው ስላክልኝ። አሁን እስቲ ያለው ስትንገረኝ። እሺ አሁን ለምሳውት ይቻላል ስገባ ቴክስት አደርግልዎታል። ኧረ እባክህ አግዘኝ አንተ እባክህ ራስህ ከእኔ ጋር ቁም። አቶ ኮለኔ ይገባኛል እኮ ችግሮት ግን የመንግስት ባንክ ነው ህጉ አላሰራለ። ለአንተ ግልጽ የሆነ ነገርኩ። እኔ ቤቶች አሉኝ እነሱን ክራይ ይከራያሉ። በየወሩ የሚሰበሰቡንም ለእናንተ ነው እንትን የማረገው አልኩኝ። ይሄ በአስተማማኝነት አስቀመጥኩኝ። ትክክል። ባለፈው አወጣቸው 6 ሚሊዮን ከፈልኩኝ እኮ። አሁን እኮ ያኔ 6 ሚሊዮን ስለከፈሉ አንድ ወር ተቋረጠ። ከአንድ ወር በላይ ማቋረጥ አንችልም ማኛ። እኔ እኮ እንድታውቁኝ የምፈልገው እኔም የምሰበስበው ገንዘብ አለኝ። ማች እናድርገው። አሁን እኔ እስቲ ኦኬ 28 ወደ 30 ነበር አልከኝ። አሁን ወደ 10 ምናምን ወርደዋል። ከነገርከኝ ጀምሮ ወደ 10 ምናምን ከፈልኳችሁ። እውነት ነው። እዚህ ሰው እኛ እንደዚህ ካልነው ጀምሮ እንደዚህ እየከፈለ ነው። በየወሩ እየከፈልኩ ነው። ምንድነው አሁን ወር ስላለፈው እኮ ነው። አንተ ምን መሰለህ እንትን እኮ ነው ሰው አልከፍልም የሚል ኮሚትመንት ካያችሁበት፣ ያለ መክፈል ፍላጎት ካያችሁበት ትላላችሁ። አሁን 10 ምናምን ቀርቶብን ብላችሁ ነው 400-500 ሚሊዮን የሚያጨርስ ቤት እንደዚህ የምታወጡት። ለዚህ ነው ምን እናርጋችሁ? ለኔም ግዴታ ሆኖብን ነው እንግዲህ። አሁን የኛ የባንኩ ፕሮሲጀር ምን ይላል መሰሉት? ከአንድ ወር በላይ መቋረጥ አይችልም ይላል። እኔ ፕሮብሌሜን ነገርኳችሁ። ኮንሲደር የምታደርጉት እኔም የምሰበስብበት አልደበቅኳችሁ ምናምን አላልኳችሁ። ቤቶች አሉ ኮኔክት የማረግበት ብቻ ነው ሊዛባኝ የሚችል እንጂ ለእናንተ ነው ቅድሚያ የምሰጠው አልፈልግም አልኳችሁ። ከዛ በኋላ እስቲ ስንት ነው የሆነው? በዚህ አመት 10 ምናምን አልከፈልኩም መሰለኝ። ከፍለዋል። ኧረ ወደ 17 አልከፈልኩም። ከፍለዋል። እኔ ባልነበርኩበት እኔ ባልሰማሁት ኦኬ ኢንተርሱ ደረሰ 20 ምናምን ደረሰ አውቃለሁ። እንደዚህ አለ አላችሁኝ። አወረድኩት 10 ምናምን ወረደ። አዎ ልክ ነው ወርዷል። እንግዲህ ለመሳይም እነግረዋለሁ አቶ ተወልደ
አረ እኔ አሁን ማገረመኝ እንዲያው የልጆቼንም ባጀት እየተወኩል ለእናንተ ነው ሁሉ እያደረኩ ያለው አድርገዋል አቶ ተወልደ አላረጉም እኮ አላልኩ አሞ ይሄን ያጥዋጥራችሁ ባንኮነና ፕሮሲጀሩ አላሰራለን ምን ነው የማያሰራው በቃ እኛ እጃችን ላይ መቆየት የሚችለው አንድ ወር ነው ነው ማን ነው የማያሰራው ውሳኔ እኮ የሚወሰነው በሰው ነው በጭንቅላት ነው የሚወሰነው መመሪያ ነው አቶ ተወልደ ያው የመንግስት ባንክ ነው ያውቁታል የራሱ የሆነ የባንኩ መመሪያ አለውና እኛ መመሪያው ነው እንጂ እንደሰው ሆኖ እናቆመው ነበር እሺ ለምሳሌ ነግሯል አቶ ተወልደ ከሰዓት በኋላ ሲገባ ትንሽ ብር በቀረኝ ስለዚህ ታረጋላችሁ እስቲ ነግሯለሁ እሺ ለምሳሌ ችግር የለውም ብትሰጡት ምንም ችግር የለውም ህይወትም ያልፋል በኢፌዴሪ አየር ኃይል በየደረጃው ለሚገኙ አመራሮች የአቅም ግንባታ ስልጠና ማስጀመሪያ መርሃ ግብር ተካሄደ። የአቅም ግንባታ ስልጠና ማስጀመሪያ ፕሮግራሙ ላይ ተገኝተው መልእክት ያስተላለፉት የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ከተቋማዊ ሪፎርም ወዲህ የአመራሩንም ሆነ የአባላቱን አቅም ለማሳደግ የተለያዩ ስልጠናዎች ታቅደው ሲሰጡ መቆየታቸውን አውስተዋል። በአየር ኃይልም ለአንድ ወር በሚሰጠው ስልጠና የሚሳተፉት አመራሮች በመታገኙት ግንዛቤ ተቋሙ የጀመረውን የፕሮፌሽናል ሰራዊት ግንባታ የመደገፍ ሚናቸውን መወጣት ይጠበቅባቸዋል ብሏል። በአመራሩ የሚታዩ ክፍተቶችን በስልጠና የመሙላት አቅጣጫ ከሪፎርም ግቦች አንዱ መሆኑን ያወሱት ሌተናንት ጀነራል ይልማ መርዳሳ በየደረጃው ለሚገኙ የሰራዊቱ አመራሮችና አባላት የተለያዩ ስልጠናዎችን በመስጠት ሰራዊታችንና ፕሮፌሽናል የማድረጉ ሂደት ተጠናክሮ እንደሚቀጥልም ገልጿል። በየደረጃው ለሚገኙ አመራሮች የሚሰጠው የአቅም ግንባታ ስልጠና ለግዳጅ አፈጻጸማችን ውጤታማነት የላቀ አስተዋጽኦ እንደሚያበረክት የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክተር ኮሎኔል ተሾመ በዳዳም አብራርተዋል። የአዲስ አበባ ፖሊስ ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታወቀም። እንደ ፖሊስ መረጃ በረከት ማረጉና ሚኪያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ከሌሊቱ 7 ሰዓት በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለጋር ግቢ ውስጥ በአጥር ዘለው ይገባሉ። ከዛም ከሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈተው ሲወጡ በወቅቱ የነበሩት የጥበቃ ሰራተኞች ሊይዟቸው ባለመቻላቸው ያመልጣሉ። ነገር ግን በሰዓቱ በአካባቢው በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚኪያስ ባየልኝ ሲሮጥ በማግኘታቸው በቁጥጥር ስር አውለው ፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር አውለውታል። ፖሊስም ከሚኪያስ ባየልኝ ጋር አብሮት በወንጀል ተሳታፊ የነበረውን በረከት ማረጉን በቀጣይ ቀን በመያዝ ባደረገው ምሪት የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤቱ ኮርኒስ ውስጥ መርቶ ሊያመጣው ችሏል። የፖሊስ ምርመራ ክፍል በተጠርጣሪዎች ላይ ምርመራ የማስፋት ተግባር እያከናወነ የሚገኝ ሲሆን ግለሰቦቹ አንዱን ሰሌዳ በ4,000 ብር እንደሚሸጡ መዝገቡ እንደሚያስረዳ ፖሊስ ገልጿል። የአዲስ አበባ ፖሊስ በየጊዜው የወንጀል ድርጊቶች መልካቸውንና ጸባያቸውን እየቀያየሩ እየተፈጸሙ መሆኑን ጠቁሟል። በተለይም አንዳንድ ጊዜ በከተማው የሚከሰቱ የሿሻና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መረጃ የመስጠት ተግባሩን እንዲያጠናክርም አሳስበዋል። የአማራ ክልል በዘንድሮ 12ኛ ክፍል አገር አቀፍ መልቀቂያ ፈተና ከ99,000 በላይ ተማሪዎችን እንደሚያስፈትን የክልሉ ትምህርት ቢሮ አስታወቀም። ቢሮው እንደተናገረው የ2017 ዓ.ም የትምህርት ዘመን በሀገር አቀፍ ደረጃ ለሚሰጠው የ12ኛ ክፍል ማጠናቂያ ፈተና የአማራ ክልል 99,880 ተማሪዎችን እንደሚያስፈትን አስታውቋል። የዜና ምንጮች ፈተና ላይ የማይቀመጡ ተማሪዎች ቁጥር ምን ያህል እንደሆነ ቢጠይቁም ቢሮው የተማሪዎችን ቁጥር ከመግለጽ ተቆጥቧል። በክልሉ ከሚገኙ 685 ሁለተኛ ደረጃ ትምህርት ቤቶች በዘንድሮ ዓመት የ12ኛ ክፍል መልቀቂያ የሚያስፈትኑት 470 ትምህርት ቤቶች መሆናቸው ተሰምቷል። የመልቀቂያ ፈተናውን በበይነ መረብ የሚፈተኑ ተፈታኞች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ ይሆናል ተብሏል። የዘንድሮ ፈተና ከሰኔ 23 እስከ ሐምሌ 8 ድረስ የሚሰጥ መሆኑን ተመላክቷል። የ2017 ዓ.ም በሰኔ ወር የሚሰጠው መውጫ ፈተና መመዝገቢያ ጊዜ እስከ ግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት ብቻ የተራዘመ መሆኑን የትምህርት ሚኒስቴር አስታወቀም።
እስካሁን ያልተመዘገቡ የድጋሚ ተፈታኞች ከዚህ በፊት ለምዝገባ በተከፈተውና በተቀለጸው መመዝገቢያ ፕላትፎርም https://exam.ethernet.edu.et በኩል ገብተው ምዝገባቸውን እንዲያጠናቅቁ ብሏል። ለመጀመሪያ ጊዜ ለመውጫ ፈተና የሚቀመጡ ተፈታኞችም በተቋሞቻቸው በኩል መመዝገባቸውን እንዲያረጋግጡ ትምህርት ሚኒስቴር አሳስቧል። ፈተናው ከሰኔ 2 እስከ 10 2017 ዓ.ም የሚሰጥ መሆኑን ገልጿል። ለመውጫ ፈተናው የሚያመለክቱ አመልካቾች ለመመዝገብ የብሔራዊ መታወቂያ ካርድ ወይ ፋይዳ ሊኖራቸው እንደሚገባና ከግንቦት 14 ቀን 2017 ዓ.ም ከቀኑ 6 ሰዓት በኋላ ምዝገባ እንደማያስተናግድ ትምህርት ሚኒስቴር አስታውቋል። በእነ ብርቱካን ተመስገን የክስ መዝገብ በሽብር ከተጠረጠሩ ግለሰቦች መካከል የ10ኛና 11ኛ ተከሳሾች የዋስትና ጥያቄ ተቀባይነት ሲያገኝ የሌሎቹ ውድቅ መደረጉ ተገለጸ። ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር የወንጀል ችሎት ሲሆን በዚህ መሰረት የተከሳሾችን የክስ መቃወሚያ ለመስማት ለግንቦት 13 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ ማዛ መሐመድ፣ ተስፋዬ ወልደስላሴ፣ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር፣ በአዲስ አበባ ከተማ በሚገኙ የተለያዩ ተቋማት ውስጥ የሚሰሩ አመራሮችና ብርቱካን ተመስገንን ጨምሮ 16 ግለሰቦች ናቸው። አቃቤ ሕግ ተፈጽመዋል ባለው የወንጀል ድርጊት እንደየተሳትፏቸው 3 የተለያዩ ክሶችን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር የወንጀል ችሎት ክስ መስርቷል። ባለኛው ክስ ከአንደኛ እስከ 6ኛ ተራ ቁጥር የተጠቀሱ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ ለ እና የሽብር ወንጀልን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1176/2012 አንቀጽ 3 ንዑስ አንቀጽ 1 ለስር የተደነገገውን በመተላለፍ ክስ ተመስርቶባቸዋል። ተከሳሾቹ ከሌሎች ለጊዜው ካልተያዙ ግብረ አበሮቻቸው ጋር ሆነው የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በህገ መንግስት የተቋቋመውን የፌዴራልና የአማራ ክልል መንግስትን በኃይል በማስወገድ ስልጣን መያዝ፣ ይህ ካልሆነም መንግስትን በኃይል በማስወገድ ለድርድር እንዲቀመጥ ማድረግ የሚል ዓላማ ይዘው መንቀሳቀሳቸውን በክሱ ተብራርቷል። በዋናነትም 6ኛ ተከሳሽ የደንቢ ዶሎ ዩኒቨርሲቲ ተማሪ ሆና በዩኒቨርሲቲው ተመድባ ባለችበት ተጠልፋ እንደተደፈረች በማስመሰል ሐሰተኛ መታወቂያን ጨምሮ የገንዘብ ድጋፍና ዕቅድ አውጥቶ በመስጠትና በመተግበር በመሳተፋቸው ተከሳሾቹ በፈጸሙት የሽብር ወንጀል ክስ ቀርቦባቸዋል። እንዲሁም ሁለተኛው ክስ ደግሞ ከ7ኛ እስከ 11ኛ ተራ ቁጥር ባሉ ተከሳሾች ላይ የቀረበ ሲሆን እነዚህ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ ለ አንቀጽ 34 እና 43 ንዑስ አንቀጽ 3 46 እና የጥላቻ ንግግርና የሐሰተኛ መረጃ ስርጭት ወንጀልን ለመከላከልና ለመቆጣጠር የወጣ አዋጅ ቁጥር 1185/2012 አንቀጽ 4 5 እና 7 ንዑስ አንቀጽ 4 ስር የተደነገገውን በመተላለፍ ተከሷል። 7ኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና 8ኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር የኢቢኤስ ቴሌቪዥን እህት ኩባንያ እንዲሁም 9 ተከሳሽ ማክዳ ፍስሐ ጽዮን ወይም ማክዳ አሰፋ በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም የህግ ክፍል አስተያየትንና የስራ ኃላፊነቷን ወደ ጎን በመተው ትክክለኛ ያልሆነ የተቀነባበረ ታሪክ በቀን 14/7/2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም አማካይነት ለህዝብ እንዲደርስ በማድረጓ ክሱ ተመስርቶባታል። 10ኛ ተከሳሽ ታሪኩ ኃይሌ ረታ የአዲስ ምዕራፍ ፕሮግራም ዳይሬክተርና 11ኛ ተከሳሽ ህሊና ታረቀኝ ረዳት ዳይሬክተር፣ 6ኛ ተከሳሽ ብርቱካን ተመስገን በአካል ያገኟት በመሆን ታሪኩ ውስጥ ብዙ የሚያጠራጥሩ እውነት የማይመስሉ ንግግሮች እያሉ በበቂ ማስረጃ ማረጋገጥ እየቻሉ ይህን ባለማድረግ ግብረ አበር በመሆን በፈጸሙት የጥላቻ ንግግርና ሐሰተኛ መረጃ ስርጭት ወንጀል ተከሷል። እንዲሁም 3ኛው ክስ በ3ኛ በ6ኛና ከ12ኛ እስከ 16ኛ ተራ ቁጥር ባሉ ተከሳሾች ላይ የቀረበ መሆኑ ተገልጿል። እነዚህ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ ለ 33 እና የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 2 በመተላለፍ ክስ ተመስርቶባቸዋል። ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ለ6ኛ ተከሳሽ ብርቱካን ተመስገን የማይገባትን 3,109,882 ብር ከ45 ሳንቲም በመጋቢት ወር አጋማሽ 2017 ዓ.ም ከተለያዩ ግለሰቦች ወደ ባንክ ሂሳብ ቁጥሯ እንዲገባላት ሁኔታ ያመቻቹ መሆኑን በክሱ ተዘርዝሯል።
በዚህም ተከሳሾቹ በፈጸሙት ስልጣንን ያላግባብ መገልገል ወንጀል ክስ ተመስርቶባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር የወንጀል ችሎት በዛሬው ውሎ የተከሳሾቹን የዋስትና ጥያቄ የተመለከተ ክርክርን አዳምጦ በአንደኛና በሶስተኛ ክስ የተጠረጠሩ ግለሰቦች የተከሰሱበትን የህግ ድንጋጌ የዋስትና መብት የሚያስከለክል በመሆኑ ጥያቄውን ውድቅ አድርጓል። እንዲሁም በሁለተኛ ክስ የተከሰሱት የኢቢኤስ ቴሌቪዥን ባልደረቦች 10ኛ ታሪኮ ኃይሌና 11ኛ ህሊና ታረቀኝ የተከሰሱበትን የህግ ድንጋጌ ዋስትና መብት የማያስከለክል በመሆኑ በ25,000 ብር ዋስትና ጉዳያቸውን ውጭ ሆነው እንዲከታተሉ ውሳኔ ተላልፏል። በምዕራብ ሐረርጌ ዞን ሸነን ዱጉ ወረዳ በደረሰ የትራፊክ አደጋ የ11 ሰዎች ህይወት ማለፉ ተገለጸ። ከሟቾች በተጨማሪ በ25 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ፍሪድ ይስሐቅ ተናግሯል። አደጋው በተከሰተው የተለምዶ አይሱዙ ተብሎ የሚጠራው የደረቅ ጭነት ተሽከርካሪ 42 ሰዎችን ከተለያዩ ሸቀጦች ጋር ጭኖ ከዋልዲያ ከተማ ወደ መሰላ ወረዳ በመጓዝ ላይ ሳለ በመገልበጡ ነው ተብሏል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲል የመንግስታት ድርጅት ከሰሰም። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም፣ ከ200 በላይ ጋዜጠኞችም በስራ ላይ ሳሉ ተገድለዋል ብሏል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡ ነው። የዓለም አቀፍ ቀይ መስቀል ማህበር ምክትል ዳይሬክተር ፖስካል ሁንዳት እንደሚሉት በጋዛ ያሉ ንጹሐን ሰዎች በተደጋጋሚ ከመፈናቀላቸውና ዘውትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በመስተጓጎል እየተፈተኑ ይገኛሉ ሲል ቢቢሲ በዘገባው አስታውሷል። በፍጹም ከዚህ በላይ ሁኔታ እንዲባባስ መፍቀድ የለብንም ይላሉ። የተኩስ አቁም ስምምነቱ ተጥሶ እስራኤል በጋዛ የምታደርገውን ወረራ ቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግቷል። ምግብና መድኃኒትን ጨምሮ የሰብአዊ እርዳታም ተቋርጧል ተብሏል። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ መሆኑን ተመላክቷል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ አስታውቋል ተብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የተቀሩት አክራሪ የእስራኤል ባለስልጣናት ይህንን መቀበል አልፈለጉም። የጋዛ ፍልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት ሲል ቢቢሲ ዘግቧል። አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር፣ ይህንን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባል ሲሉም ተናግሯል። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታንያሁ ዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱን እንደሚባባስ ስጋት አለ ሲልም ዘገባው አመላክቷል። የዘፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደልና ማፈናቀል የዚህ እቅድ አካል መሆኑን አመላክቷል። ድንገተኛ ጥቃቶች ሲፈጸሙ ፍልስጤማውያን የሚሸሹበት ጊዜ እንኳን አያገኙም ሲል ቢቢሲ የጉዳዩን አስከፊነት አመላክቷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከሬጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።